የዜጎቿን መሰደድ፣ የከተሞቿን መፍረስ፣ የወታደሮቿን መማረክ ላየ ምነው ቢቀርባት አቅሟን አውቃ አርፋ ብትቀመጥስ ያስብላል። ውስጧን ላላወቀው ነው ታዲያ እንጂማ ከ30 ዓመት በፊት ከ1700 በላይ የኒኩለር መሳሪያ የነበራት ሀገር መሆኗን ያወቀ ሌላ ነው የሚላት። የሰው ሞኝ ያውቃሉ፣ እኛ ግን የሀገር ሞኝ ልንወስዱት ነው። ዓለም ያወቃት ሞኝ ሀገር፣ የቂል ህዝቦች መኖሪያ፣ የፈሪ መሪዎች ሀገር የሚሏትም አሉ። እኛ ሳንሆን ሰለጠንኩ የሚለው ዓለም ብሎ የሚጠራትን ነው። ታዲያ ዕውቀት አንሷቸው እንዳይመስላችሁ። ቴክኖሎጂን ካስተማሩን ጥቂት ስልጡን ህዝቦች መካከል ናቸው። ሄሊኮፕተር ተሳፍረው ያውቁ እንደሆን እሰዩ፣ እድሜ ለነሱ ይበሉ። ለመጀመሪያ ጊዜ ሄሊኮፕተር ይሉትን በራሪ አካል የፈጠሩት እነሱ ናቸው። መቼስ ዋትስአፕ ይጠቀማሉ። ከጭንቅላት ውጤታቸው አንዱን እየተጠቀሙ ነው ማለት ነው። ፔይፓል ዓለም አቀፍ ክፍያ መፈጸሚያ ሲስተም ሲሆን የዚህ ድንቅ ቴክኖሎጂ ፈጣሪዎች ደግሞ እነሱ ናቸው። የመጀመሪያውን በኤሌክትሪክ የሚሰራ ትራም፣ የኤክስሬይ ቲዩብ፣ ሲኒማቶግራፊ እና ሲዲ ከዘመናዊ የፈጠራ ውጤቶቻቸው ጥቂቶቹ ናቸው። ተፈጥሮም አልበደለቻቸውም። የዓለማችን 25 ከመቶ ወይም ሩብ የሚያህለው ለም መሬት በዚህች ሀገር ውስጥ ይገኛል። ጠቅላላ ከያዘችው የመሬት ስፋት 71 ከመቶ የሚሆነው ሰው ሰራሽ መዳበሪያ የማይፈልግ የጣሉበትን ሁሉ የሚያበቅል በማዕድን የበለጸገ ጥቁር ለም አፈር ነው። በዚህም በግብርና ምርቶቿ ትታወቃለች። በዓለም አቀፍ ደረጃ ከሚሸጡ የሱፍ ዘይት ምርቶች ከ40 እስከ 50 ከመቶውን፣ የስንዴ 10 ከመቶውን፣ 15 ከመቶ የበቆሎ ምርት የምትልክልን ሀገር ናት። ታሪኳም ቢሆን የሚያኮራ እንጂ የሚያሳፍር አይደለም። ከተሞቿ በሙሉ በጥንታዊ አብያተ ክርስቲያኖች፣ በምሽጎችና በነገስታት ቤተ መንግስቶች የተሞላ ነው። ግን ደግሞ ደፋር ልብ፣ የነገውን አይቶ የሚያሰላ ጭንቅላት ራቃት። ስለ ዩክሬን እያወራን ነው። ዩክሬን ማለት እንዲህ ናት። የዩክሬን ሞኝነት የሰማን ሁሉ ልብ ያሳርራል። እንዴት አሉኝ? ይህንን ያውቁ ኖሯል። ዛሬ በሩሲያ አሳሯን የምትበላው ዩክሬን ዓለማችን ላይ አሜሪካና ሩሲያን ተሽቀዳድማ ሶስተኛዋ አስፈሪ የኒኩለር መሳሪያ የነበራት ሀገር ናት። የነበራትን የኒኩለር መሳሪያ ብዛት ሊገምቱ አይችሉም። ልብ ያድርጉ። ሰሜን ኮሪያ ከኔ በላይ ማን አለ ብላ አሜሪካን ጭምር የምትሳፈጣት 50 የኒኩለር አረሮችን ይዛ ነው። እስራኤል 90፣ ፓኪስታን 170፣ ህንድ 180፣ ቻይናም ብትሆን 500 የኒኩለር አረሮች እንዳላት ነው የሚታወቀው። አሁን ዩክሬን ስንት ነበራት ወደሚለው እንምጣ። በ1991 ሶቪየት ህብረት ፈርሶ ዩክሬን ሀገር ስትሆን 1900 የኒኩለር አረሮች ወይም የኒኩለር መሳሪያ ነበራት። የቻይናን ከ3 እጥፍ በላይ ማለት ነው። እሱ ብቻ አይደለም። ዩክሬን ሀገር በሆነችበት ዕለት ማግስት 176 ግዙፍ አህጉር አቋራጭ ሚሳኤሎች ነበሯት። እነዚህ ሚሳኤሎች አሜሪካ ድረስ ተወንጭፈው ትላልቅ ከተሞችን ማውደም የሚችሉ እጅግ ዘመናዊ ነበሩ። 44 የኒኩለር ጣይ አውሮፕላኖችም ነበሯት። እነዚህን አስፈሪ መሳሪያዎች ይዛ ዩክሬን እንኳንስ ለአንድ ሀገር ይቅርና ዓለም የሚሽኮረመማት ሀያል ነበረች። ቂል መሆኗን የሚረዱት ግን ታዲያ እነዚህን ሁሉ አስፈሪ መሳሪያዎች የታደርሳ ነው ዛሬ ዓለም እስኪገፋት እርዱኝ እያለች የምትለምነው ብለው ሲጠይቁ ነው። መልሱ የሚያበሽቅ የአንድ ሀገርን የሞኝነት ጥግ የሚያስረዳ ሆኖ ያገኙታል። በሰፊው እንመለስበታለን። ዩክሬንን የተዋወቅናት በክፉ ጊዜዋ ሆነና ስሟን ስንሰማ ጦርነት፣ የፈረሰ ከተማ፣ የዜጎች ስደት፣ ብቻ መጥፎው ነገር ይታወሰናል። ይህ ግን ያለፉት 3 ዓመታት ታሪኳ ነው። በዛሬው ፕሮግራማችን ፍርስራሾቿን ጠርገን ብናኟን እፍ እያልን ከ3 ዓመት በፊት ስለነበረችው ውቧና የቴክኖሎጂ ሀገር ዩክሬንን እንጎበኛታለን። እዚህም መተናል። ልብ ብለው ይመልከቱት። ኑሩብኝ ኑሩብኝ የሚል ውብ ከተማ፣ ዘመናዊ መሰረተ ልማት፣ ፎቅ፣ የመኖሪያ መንደር። ነገር ግን አንድም ሰው ዝር የማይልበት በሆረር ፊልም ላይ የሚያውቁት አይነት የመናፍስት ከተማ ከዋና ከተማዋ ኪየቭ በ150 ኪሎ ሜትር ርቀት ላይ ይገኛል። ከጥቂት ዓመታት በፊት ከ50 ሺህ በላይ ሰዎች ይኖሩበት ነበር። ያ ሁሉ ህዝብ የት ገብቶ እንደሆነ ባይታወቅም ዛሬ ላይ ሊጎበኙ ከሚመጡ ጎብኚዎች በስተቀር አንድ ነዋሪ የለም። ህዝቦቿ የት ገቡ? ከተማዋስ ላይ ምን ተፈጠረ? አብራችሁን ከቆያችሁ ሁሉንም እናያለን። መልካም ቆይታ። መገኛዋ ምስራቅ አውሮፓ ነው። 7 ጎረቤቶችና ከ40 ሚሊዮን በላይ ዜጎች አሏት። በደቡብ በኩል ጥቁር ባህርና የአዞቭ ባህር ያዋስኗታል። ዩክሬንን በአውሮፓ አህጉር ውስጥ ካሉ ሀገራት ሁሉ ልዩ የሚያደርጋት ስፋቷና ስልታዊ አቀማመጧ ነው።
ከ603000 ስኩዌር ኪሎ ሜትር በላይ ትሰፋለች። በዚህም ሙሉ ግዛታቸውን አውሮፓ ውስጥ ካደረጉ ሀገራት ቁጥር 1 ሰፊዋ ሀገር ነች። በስፋት ፈረንሳይን በ10 ከመቶ ትበልጣታለች። በጂኦግራፊ አቀማመጧ የአውሮፓ የሩሲያና የእስያ አህጉር አገናኝ ድልድይ ናት። ዩክሬንን እኛ በጦርነት ከማወቃችን በፊት የሰለጠነው ዓለም የሚያውቃት ግን በቴክኖሎጂና የፈጠራ ምርቶቿ ነው። በሰው ልጆች ታሪክ የመጀመሪያውን ሄሊኮፕተር እንደፈጠረች ነግረኖታል። ይሄኛውን ትንሹ የፈጠራ ውጤቷ ይበሉት። ምክንያቱም ዩክሬን ዓለምን ያስገረመ የዓለማችንን ግዙፍ የዕቃ ጫኝ አውሮፕላን የፈጠረች ሀገር ናት። አንቶኖቭ ኤኤን 225 ማሪያ ይባላል። ምን አለፋችሁ በራሪው ፎቅ ይበሉት። በሁለቱ የክንፎቹ ጫፍ መካከል ያለው ስፋት 88.4 ሜትር ነው። ሜትር የሚያውቁ ከሆነ ደግሞ ይህ ከአንድ የእግር ኳስ መጫወቻ ሜዳ ስፋት በላይ እንደሆነ ይረዳሉ። ከፊቱ ጫፍ እስከ ኋላ ጫፍ ድረስ ያለው ርዝመት 84 ሜትር ሲሆን ቁመቱ ከባለ 6 ወለል ፎቅ ጋር ይተካከላል። አውሮፕላኑ 6 ሞተሮችና 32 ጎማዎች አሉት። አንዱ ጎማ ብቻውን ታዲያ ከአንድ መካከለኛ ሰው ቁመት ይበልጣል። ይህ አውሮፕላን ምድራችን ላይ ያለ ሌላ የትኛውም አውሮፕላን ሊሸከመው የማይችለውን ከባድ ዕቃ የመሸከም አቅም ያለው ሲሆን በአንድ ጊዜ 250 ቶን ወይም ከ226000 ኪሎ ግራም በላይ የሚመዝንን ጭነት በውስጡ መያዝ ይችላል። 250 ቶን ማለት በግምት ከ40 በላይ የሚሆኑ የዝሆን መንጋዎችን በአንድ ጊዜ እንደመጫን ማለት ነው። አንቶኖቭ ለመጀመሪያ ጊዜ አየር ላይ የበረረው በፈረንጆቹ 1988 ነበር። ዋና ተልዕኮ ደግሞ የሶቪየት ኅብረትን ግዙፍ የጠፈር መንኮራኩሮች በመሸከም ከቦታ ቦታ ማዘዋወር ነበር። ይሁንና ይህ የዩክሬን ኩራት የዓለም ድንቅ ፈጠራ የነበረው አውሮፕላን በፈረንጆቹ 2022 በሩሲያና ዩክሬን ጦርነት ጥቃት ደርሶበት መውደሙ ይነገራል። ዩክሬናውያን ግን የሰው ልጆችን ሕይወት ያቀለሉ የብዙ ፈጠራዎች ባለቤቶች ናቸው። ለምሳሌ የዋትስአፕ ኮፋውንደር ጃንኩም፣ የፔፓሉ ማክስ ሌቭቺን፣ የልብ ቫልቭ ቀዶ ጥገና ቴክኖሎጂን የፈጠረው ሚኮላ አምሶቭ ሁሉም ዩክሬናውያን ናቸው። በአይቲና በሶፍትዌር ኢንዱስትሪ፣ በአቪዬሽን ቴክኖሎጂ፣ በሮኬትና ጠፈር ላይ ምርምር ከቀዳሚዎቹ ይጠቀሳሉ። ዩክሬን ዓለምን ትመግባለች ቢባል ማጋነን አይሆንም። ሀገሪቱ 60.3 ሚሊዮን ሄክታር ትሰፋለች። ከዚህ ውስጥ 42 ሚሊዮን ሄክታር ወይም 71 ከመቶ የሚሆነው ግዛቷ ለእርሻ አገልግሎት የሚውል ነው። የሱፍ አበባ ዋነኛ ምርቷ ሲሆን ዩክሬን ዓለማችን ላይ ቁጥር 1 የሱፍ አበባ ዘይት አምራችና ላኪ ሀገር ናት። የአውሮፓ የዳቦ ቅርጫት ነው የሚሏት ያለ ምክንያት አይደለም። ሀገሪቱ በዓለም አቀፍ ደረጃ ለምግብ ዋስትና እጅግ ወሳኝ የሆኑ በርካታ የግብርና ምርቶችን ታመርታለች። በስንዴ ምርት ለመካከለኛው ምስራቅና ለአፍሪካ ሀገራት ዋነኛዋ ምንጭ ናት። ዩክሬን ከዓለማችን ግዙፍ የበቆሎ አምራቾች 4ኛውን ደረጃ ትይዛለች። በዓለም የድንች ምርት ውስጥም ከ5 ቀዳሚ ሀገራት አንዷ ናት። ገብስ፣ አኩሪ አተር፣ ቲማቲም፣ ቀይ ሽንኩርትና ጎመን በስፋት ታመርታለች። ለዚህም ነው አስተውለው ከሆነ የዩክሬን ጦርነት ከጀመረበት ጊዜ አንስቶ የዓለም ኢኮኖሚ በከፍተኛ ሁኔታ ተቃውሷል። ዩክሬን ውብ ከተሞች አሏት። ኪየቭ ዋና ከተማ ስትሆን ካርኪቭ፣ ኦዴሳና ሌቪቭ የሚባሉ ከተሞች የዩክሬን ወሳኝ ከተሞች ናቸው። እነዚህን ከተሞች ለመጎብኘት ከመነሳታችን በፊት ግን ተራ የሚመስሉ ነገር ግን ዩክሬን ውስጥ በፍጹም ሊተገበሩ የማይገቡ ስህተቶችን አስታውሰኖት እንለፍ። እነዚህ የዩክሬን አስገራሚ ባህላዊ ሕጎች ናቸው። ምክንያቱም ባናውቅም በሀገራችን በማታ ማፏጨት አይቻልም ስንባል ነው ያደግነው። እርስዎ ምክንያቱን የሚያውቁ ከሆነ በኮሜንት ይነግሩናል። እንደዚህ አይነት ባህሎች ግን በሀገራችን ብቻ አይደሉም። ለምሳሌ ዩክሬን ውስጥም ቤት ውስጥ ሆኖ ማፏጨት በጥብቅ የተከለከለ ነው። ለምን? የእርኩሳት መናፍስት መግባቢያ ቋንቋ ነውና። ስለዚህ የቤቱን ሰላም በረከትና ሀብት ይሰልባል ብለው ያምናሉ። ሰላምታ ያበዛሉ። እንግዲያውስ ዩክሬን ውስጥ ነንና በደንብ ይስሙን። በዩክሬን ሰላምታ መልካም ተግባር ቢሆንም በቤቶች ደጃፍ ላይ ወይም በሁለት ግቢዎች ድንበር ላይ መሆን የለበትም። በእነዚህ ቦታዎች ላይ ሰላም መባባል በሁለቱ ወዳጆች መካከል ግጭትና አለመግባባትን ይፈጥራል ብለው ያምናሉ። ስለዚህ ወይ ወደ ቤት ውስጥ መግባት አሊያም ከበሩ ራቅ ማለት አለቦት። አሁን የምንገኘው በዩክሬን ዋና ትልቋ ከተማ ኪየቭ ውስጥ ነው። ኪየቭ የዩክሬን ልብ ብቻ ሳትሆን የምስራቅ አውሮፓ የጥንታዊ ስልጣኔ፣ የዘመናዊ ቴክኖሎጂና የጥበብ መፍለቂያ ናት። ከተመሰረተች ከ1500 ዓመት በላይ አስቆጥራለች።
በ5ኛው ክፍለ ዘመን የተመሰረተችው። የሩስ ከተሞች እናት እያሉ ይጠሯታል። ሩስ ወይም ኬቨር ሩሶች ከ9ኛው እስከ 13ኛው ክፍለ ዘመን በምስራቅ አውሮፓ የነበረ የዛሬዋን ዩክሬን፣ ቤላሩስና የምዕራብ ሩሲያን ግዛቶች ጠቅልሎ የሚያስተዳድር ታላቅ የመካከለኛው ዘመን መንግስት ነበር። ኪየቭ ደግሞ ይህ ኃያል መንግስት የተመሰረተባት ከተማ ናት። በዚህ ምክንያት የሩስ ከተሞች እናት ትባላለች። የዲኒፕሮ ወንዝ ከተማዋን ለሁለት ከፍሏት የሚያልፍ ለከተማዋ ውበት ብቻ ሳይሆን ለትራንስፖርትና ለኤሌክትሪክ ኃይል ትልቅ አስተዋጽኦ ያለው ወንዝ ነው። ኪየቭ ሁለት ማንነት ያላት ከተማ ናት። አንደኛው ማንነቷ ጥንታዊውን የአውሮፓውያን አኗኗር ያሳያል። የውስጥ ለውስጥ የኮብልስቶን ንጣፍ መንገዶች፣ ጥንታዊ የነገስታት ቤተመንግስቶችና ሺህ ዓመታትን ያስቆጠሩ ባለወርቃማ ጉልላት ቤተክርስቲያኖችን ያገኛሉ። የሚመለከቱት የቅድስት ሶፊያ ካቴድራል ይባላል። በህንፃው ላይ የሚያዩዋቸው እያንዳንዱ ወርቃማ ጉልላቶች ከ22 እስከ 24 ካራት በሚሆን ትክክለኛ ወርቅ የተቀቡ ናቸው። ሌላኛው ማንነቷ ደግሞ የደረሰችበትን ዘመናዊ የቴክኖሎጂ ከተማነት ያሳያል። ይህንን ውበት ልብ ብለው ይመልከቱ። በሌላው ዓለም ስለ ውበት፣ ስለ ከተሞች ዘመናዊነት፣ አረንጓዴ ልማትና ሰው ሰራሽ ፈጠራን ከተፈጥሮ ጋር ስለማዋሃድ ብዙ ተብሎ ሊሆን ይችላል። ኪየቭ ሲደርሱ ግን ሁሉ ጉራ ብቻ ይሆንቦታል። ኪየቭን በረጃጅም ፎቆች የተሞላች ከተማ ነች ሲሏት እንዲህ በአረንጓዴ እጽዋት የተሸፈነች መንፈስን የምታድስ ውብ ደን ሆና ያገኟታል። ደም መሆኗን አምነው ፓርኩን ይዘው ሲሄዱ ድንገት ቅልጥ ባለ የቴክኖሎጂ ከተማ ውስጥ ራስዎትን ያገኙታል። በከተማዋ ወደ የትኛውም አቅጣጫ ቢጓዙ ረድፍ ይዘው በአማረ ሁኔታ የተተከሉ ዛፎች፣ ለቁጥር የበዙ ፓርኮችና 1000 ዓመታትን ያስቆጠረ ታሪክ ከዘመናዊ ፎቅ አጠገብ ቆሞ ያያሉ። የዲኒፕሮ ወንዝ ውበት ሲጨመር ደግሞ የምድር ገነት ያስብላታል። ታዲያ በከተማዋ ውበት ቀልቦትን ጥለው ከአስጎብኚዎች ጋር እንዳይጠፋፉ ይጠንቀቁ። አያድርገውና ድንገት ከጠፉ ግን ፈጥነው ወደ ማዘርላንድ ሞኑመንት መምጣት ይኖርቦታል። የከተማዋ ምልክት ነው። በኪየቭ የትኛውም ሰፈር ላይ ሆነው ቀና ሲሉ በአንድ እጇ ጋሻ በሌላኛው ሰይፍ የያዘች የእንስት ምስል ያላት ሐውልት ካዩ ማዘርላንድ ሞኑመንት ማለት እሷ ናት። ከማይዝግ ብረት የተሰራ 102 ሜትር የሚረዝም ግንባታው በፈረንጆቹ 1981 የተጠናቀቀ የሀገሪቱን ጥንካሬና የሁለተኛውን የዓለም ጦርነት ድል የሚዘክር ሐውልት ነው። እንዳለመታደል ሆኖ ዩክሬን ለዘመናት በብዙ መከራ ውስጥ ነው ያለፈችው። በተለይ ዋና ከተማዋ ኪየቭ በሞንጎል ወረራ ስቃዩን አይታለች። በሁለተኛው የዓለም ጦርነት ከፍተኛ ጉዳት ደርሶባታል። ዛሬም ቢሆን በሩሲያ ጦር አሳሯን እየበላች ነው። ነገር ግን ዜጎቿ በጽናት እንዲቆሙ የሚያደርጋቸው ያለፈውን መከራ ያሳለፉበትን ጽናት የሚያስታውሳቸው ይህ ሐውልት ነው። እርሶም ታዲያ ከጠፋቦት ጋር እስኪገናኙ ይህንን እያሰቡ ከሐውልቱ አጠገብ ይጠብቁት። ኪየቭ የዓለማችን ሶስተኛው ከመሬት በታች ረጅም ሜትርን ጠልቆ የተሰራ የባቡር ጣቢያ የሚገኝባት ከተማ ናት። አርሰናልና ሜትሮ ስቴሽን ይባላል። በፈረንጆቹ 1960ዎቹ መጀመሪያ ላይ ከመሬት 105.5 ሜትር ወደ ታች ጠልቆ የተሰራ የባቡር ጣቢያ ነው። ወደ ባቡር ጣቢያው በእግር አይዘለቅምና ለ5 ደቂቃ ያህል በእስካሌተር መሳፈር ይኖርቦታል። በሞላ መሬት በዚህ ልክ ጠልቀው የባቡር ጣቢያ መገንባት ለምን አስፈለጋቸው ካሉ ከሚሰጡ ምክንያቶች መካከል አንዱን እንንገሩት። እንደሚያውቁት ከአፍሪካ ውጪ በሌላ በየትኛውም ሀገር የኒኩለር መሳሪያ እልቂት ይፈራል። የኒኩለር መሳሪያ ባለቤት ሀገራት ለእርስ በርስ ጦርነት ውረድ እንውረድ መባባላቸውን ለሰማ ጦርነት መግጠማቸው አይቀሬ እንደሆነ ይረዳል። ስለዚህ ሀገራት ዜጎቻቸውን ለማትረፍ የዚህ አይነት ከመሬት በታች የጠለቁ መሰረተ ልማቶችን ይገነባሉ። የአርሰናልና ሜትሮ ስቴሽን ዋና ዓላማውም ለዚሁ ነው። ዩክሬን ደግሞ ሌላው ዓለም በስም የሚያውቀውን የኒኩለር ውድመት በአካል ያየች ሀገር ናት። ዓለማችን ላይ እጅግ አስከፊ የኒኩለር መሳሪያ ውድመት የተከሰተው የት ይመስላችኋል? በሁለቱ የጃፓን ከተሞች ላይ ካሉ ተሳስተዋል። ይህችን ከተማ ይመልከቷት። ከዋና ከተማዋ ኪየቭ 130 ኪሎ ሜትር ርቀት ላይ ትገኛለች። ውብ ተፈጥሮ፣ ማራኪ አየር ያላት፣ ሁሉ የተሟላላት ዘመናዊ መኖሪያ መንደር ናት። ከመኖሪያ መንደርነት ባለፈ የዩክሬን የጀርባ አጥንት ናት። የሀገሪቱ ሳይንቲስቶች፣ ተመራማሪዎች በብዛት የሚኖሩባት ቀውጢ ከተማ ነበረች። ከጥቂት አስርተ ዓመታት በፊት የነዋሪዎቿ ቁጥር ከ50 ሺህ በላይ ነበር። ዛሬ ላይ ግን አንድም ሰው ዝር የማይልባት የመናፍስት ከተማ ሆናለች። ነዋሪዎቿ የተገቡ ምን ተፈጠረ አይሉም። ሚያዝያ 26 ቀን 1986 ዓ.ም በፈረንጆቹ መሆኑን ልብ ያድርጉ። አደጋው የደረሰው
በፕሪፔት ከተማ አቅራቢያ በሰሜን ዩክሬን ከኪየቭ 130 ኪሎ ሜትር ርቀት ላይ በሚገኘው የቼርኖቢል የኒኩለር ኃይል ማመንጫ ላይ ነው። ይህ ኃይል ማመንጫ ለሀገሪቱ ማህበረሰባዊ ጥቅም የሚውል ነበር። አደጋው የተከሰተው በኃይል ማመንጫው ቁጥር 4 ተብሎ በሚጠራው ሪያክተር ላይ ሲሆን ምክንያቱ ደግሞ የዲዛይን ጉድለትና የባለሙያዎች ስህተት ነበር። ሰራተኞቹ የሪያክተሩን የደህንነት ፍተሻ እያካሄዱ በነበረበት ወቅት ባልታሰበ ሁኔታ የሚብላላው የዩራኒየሙ የኃይል መጠን በከፍተኛ ሁኔታ ጨመረ። ይህ ከፍተኛ ኃይል ደግሞ ከሳይንቲስቶቹ ቁጥጥር ውጭ የሆነ ሙቀት በማስነሳት 2 ተከታታይ ፍንዳታዎችን ፈጠረ። የዲዛይን ችግር የነበረበት ሪያክተሩ በፍንዳታው ምክንያት ከፍተኛ መጠን ያለው መርዛማ የራዲዮአክቲቭ ጭስና ብናኝን ወደ አየር መልቀቅ ጀመረ። ባለሙያዎች ይህ ጭስ ከሂሮሺማ የአቶሚክ ቦምብ ፍንዳታ በ400 እጥፍ የሚበልጥ ጨረር መፍጠሩን ይናገራሉ። ከ36 ሰዓታት በኋላ ባለሙያዎቹ ይህንን መርዛማ ጨረር ማቆም ስላቃታቸው በከተማዋ ይኖሩ የነበሩ 50 ሺህ ነዋሪዎች ሙሉ በሙሉ ከተማቸውን ለቀው እንዲወጡ ተደረገ። አብዛኛዎቹ ከሳምንታት በኋላ በደረሰባቸው አደጋ ሲሞቱ፣ ብዙዎቹ ደግሞ የካንሰር ታማሚዎች ሆኑ። ዛሬም ድረስ ይህች ከተማ የሙት ከተማ በመባል ትታወቃለች። አደጋው ከደረሰ ከ30 ዓመት በኋላም ዛሬ በኃይል ማመንጫው ዙሪያ 30 ኪሎ ሜትር ዲያሜትር ላይ ያለው ክልል ለሰው ልጆች ኑሮ አደገኛ ተብሎ የታጠረ ነው። መግቢያችን ላይ የሰለጠነው ዓለም ዩክሬንን ሞኝ የዋህ ሀገር እያለ እንደሚጠራት ነግረኑታል። ምክንያት ካሉ ዩክሬን የነበረዋትን በዓለም እጅግ አስፈሪ አስከባሪና ኃያል ሊያደርጓት የሚችሉ መሳሪያዎችን በሞኝነት ተታላ አሳልፋ ስለሰጠች ነው። አሁን ዩክሬን በዓለም ላይ በሶስተኛ ደረጃ የነበራትን ግዙፍ የኒኩለር ጦር መሳሪያ ትታ ትጥቅ የፈታችበትን አስገራሚ የቂልነት ምክንያት እንንገሩት። በ1991 የሶቪየት ህብረት ፈረሰ። ዩክሬንም ነፃነቷን አገኘች። በፈረንጆቹ በ1922 የሶቪየት ህብረት ሲመሰረት መስራች ከነበሩ ዋነኛ ሀገራት ዩክሬን አንዷ ናት። በህብረቱ ውስጥ ከሩሲያ ቀጥላ ሁለተኛዋ ግዙፍና በኢኮኖሚ ረገድ እጅግ ወሳኝ የሆነች ሪፐብሊክ ነበረች። ዩክሬን በሶቪየት ዘመን የጦር መሳሪያዎች፣ አውሮፕላኖችና የጠፈር ምርምር መሳሪያዎች የሚመረቱባት ዋና ማዕከል ሆና አገልግላለች። ሩሲያን ዛሬ ላይ በኒኩለር ጦር መሳሪያ ብዛት የሚያህላት የለም። በቴክኖሎጂም ቢሆን ኃያል ከሚባሉት አንዷ ነች ካልን ከራሷ ቀጥሎ እድሜ ለዩክሬን ማለቱ አይቀርም። ይሁንና ዩክሬናውያን በሀብትና ስልጣን ክፍፍል ላይ ትልቅ ተቃውሞ ነበራቸው። በዚህም የሶቪየት ህብረት ሲፈርስ ነፃነታቸውን አወጁ። ዩክሬን በ1991 ነፃነቷን ስታውጅ ከ1700 እስከ 1900 የሚጠጉ የኒኩለር መሳሪያ አረሮች ነበሯት። ቀደም ሲል ይህ ምን ያህል ኃያል መሆን እንደነበር ከቻይና ጋር እያነጻጸርን መጫወታችንን አይረሱም። ባጭሩ ዩክሬን ዛሬ ላይ እነዚህ መሳሪያዎች ኑሯት ቢሆን ቀና ተብላ የማትታይ በዓለማችን ከሚፈሩ ሀገራት ሩሲያና አሜሪካን በመከተል ሶስተኛዋ ትሆን ነበር። መናደድ የሚጀምሩት የታደረሰቻቸው ብለው ሲጠይቁ ነው። ዩክሬንን የኒኩለር ትጥቅ እንድትፈታ ያደረጋት ስምምነት የቡዳፔስት ማስታወሻ ይባላል። ሩሲያ፣ አሜሪካና እንግሊዝ አንድ ላይ በመሆን ለዩክሬን እንዲህ የሚል ሐሳብ ያቀርባሉ። የሶቪየት ህብረት አይሆነኝም ብለሽ ከወጣሽ እሰዩ፣ እኛ እንደሆነ ድንበርና ሉዓላዊነትሽን እናከብራለን፣ ደግሞ መቼም ቢሆን አንወርሽም። ስለዚህ ማንም ፈርተሽ ነው የኒኩለር መሳሪያ የምትታጠቂው? ያሉሽን አስፈሪ መሳሪያዎች ለኛ ስጭን። እንዲህ ካደረግሽ የዓለም አቀፍ ጫናና መገለል አይደርስብሽም፣ እኛም ቢሆን በኢኮኖሚ እንደግፍሻለን ይሏታል። ታዲያ ዩክሬን ሆዬ ምን ያደረገች ይመስላችኋል? ቃላቸውን አምና ያላትን ሁሉ የኒኩለርና ሌሎች አስፈሪ መሳሪያዎች አስረከበቻቸው። ስታስረክብ ለማን ብታስረክብ ጥሩ ነው? ከሶቪየት ህብረት በመውጣቷ ጥርስ ለነከሰችባት ሩሲያ። ለነገሩ መጀመሪያም ዩክሬን ከ1700 በላይ የኒኩለር መሳሪያ አረር በሀገራዊ ኑራት እንጂ ከጭራሮ ያለፈ ጥቅም አልነበራቸውም። ምክንያቱም ዩክሬን ተጣድፋ ሶቪየት ህብረትን ለቃ ስትወጣ አንድ ወሳኝ ነገር ረስታ ነበር። እሱም መሳሪያዎቹን ለማንቀሳቀስ የሚያስፈልጉት የማስነሻ ኮዶች ሞስኮ በሩሲያ እጅ ነበሩ። ስለዚህ
ዩክሬን አለኝ ያለችው አስፈሪ እሳት ለራሷ መጥፊያነት የሚውል ነበር። ብቻ በእነዚህና በሌሎች ምክንያቶች በራሷ እጅ መሳሪያውን አስረከበች። ዩክሬን ባደረገችው የሞኙነት ተግባር ሁሉ ለመጸጸት ግን ብዙ አልጠበቀችም። ከ18 ዓመት በኋላ ኒኩለር መሳሪያውን የተረከበችው ሩሲያ ተወራት ጀመር። ዋናው ሩሲያ በዩክሬን ላይ ለምታደርገው ወረራ እንደ ማስፈራሪያ የምትጠቀመው ደግሞ የተረከበቻትን የኒኩለር መሳሪያ ሆነ። በገዛ ቆንጨራዬ ማለት እንዲህ ነው። ጉብኝታችንን ቀጥለናል። የዩክሬን የትምህርትና የሳይንስ ማዕከል የሆነችው ካርኪቭ ከተማ ገብተናል። ካርኪቭ የዩክሬን ሁለተኛዋ ትልቋ ከተማ ስትሆን አውሮፓ ውስጥ ካሉ ትላልቅ የትምህርት ማዕከላት አንዷ ናት። ከ80 በላይ ከፍተኛ የትምህርት ተቋማትና ከ300 ሺህ በላይ ተማሪዎች በከተማዋ ይኖራሉ። ይህ ማለት ወጣቶች ይበዛሉ ማለት ነው። ስለዚህ ከተማዋ ሁል ጊዜ ንቁ፣ ዘመናዊና በፈጠራ የተሞላች ያደርጋታል። ካርኪቭ ሆነው ቢጠፉ አንሎትም። ምክንያቱም የከተማዋ ምልክት የሚመለከቱት ሰፊ አደባባይ ነው። ፍሪደም ስኩዌር ይባላል። እንኳንስ ለጎብኚ ይቅርና ለነዋሪዎቿም ግራ ያጋባል። ምክንያቱም አደባባዩ በአውሮፓ ውስጥ ካሉ ትላልቅ አደባባዮች አንዱ ነው። 12 ሄክታር ይሸፍናል። 5 የእግር ኳስ ሜዳዎችን ጎን ለጎን አስቧቸው። ይልቁንስ ከአደባባዩ አጠገብ የሚገኘውን ይህንን አስገራሚ ህንፃ እንዳይረሱት። ከጠፋቦት ዳርሽፕሮም ህንፃ የት ነው ብለው ይጠይቁ። እንኳን ዩክሬናውያን ይቅርና ድፍን አውሮፓውያን አይጠፋቸውም። ለምን በ1920ዎቹ የተገነባው ይህ ህንፃ በአውሮፓ ውስጥ የመጀመሪያው በኮንክሪት የተሰራ ግዙፍ ህንፃ ነው። ለግብይት በአርባዦቭ ገበያን ይምረጡ። ገበያው በምስራቅ አውሮፓ ውስጥ ካሉ ትላልቅ ክፍት ገበያዎች አንዱ ነው። መርካቶን ይበሉት። እጅግ ሰፊና የፈለጉትን ሁሉ ነገር የሚያገኙበት ገበያ ነው። እኛ ጊዜ ገድቦን እዚህ አቁመናል። እርሶ ግን በጥቁር ባህር ዳርቻ ላይ የምትገኘውን የንግድና ቱሪዝም ከተማ ኦዴሳን መጎብኘት አለቦት። የሳቅና የፈገግታ ከተማ ይሏታል። አውሮፓ ውስጥ የቀልድ ዋና ከተማ እየተባለች ነው የምትጠራው። በየዓመቱ ሚያዝያ ወር ላይ ዩሞሪና የተባለ ትልቅ የሳቅና የደስታ ፌስቲቫል ይካሄድባታል። ሊቪቭንማ ሳይጎበኙ እንዳይመለሱ። በምዕራብ ዩክሬን የምትገኝ ጥንታዊ የሆኑ የህንፃ ጥበብ ያላት ከተማ ናት። ቡናና ቸኮሌት አፍቃሪ ከሆኑ በፍቅሯ ይወድቃሉ። በተለይም ሊቪቭ ካፌ ማኒፋክቸሪንግ የሚባለው ቦታ ቡናን ልክ ከመሬት ውስጥ እንደሚቆፈር ማዕድን በጥንቃቄ ነው የሚያቀርቡት። የቸኮሌት ወዳጅ ከሆኑ ግን ሲያመሰግኑኝ መዋሎት ነው። የዛሬው ፕሮግራማችንን በዚሁ አበቃን። ሰላም።